ፖሊስ ጣቢያ እንደሌላ አጣርቻለሁ። ወንድሜ ልብስ ይሁ የተቀዳደረ ልብስ አለ ሲው ወንድሜ ልብስ አይቻለሁ። በደም ተጨማልቆ ከአቅሜ በላይ ሆኖ በጣም ግራ ያጋቡኝ ነው ያሉት። የታለ ያርበል? አቤት የታለ? የታለ ያቦቃ? ማን ተረጋጋ። የታለ አንተ ራስህ ማን ነህ? የመመጋዝ ነው። እንዴት ነው ወጥቶ አንተ ይሄንን ቦታ? በጣም የሚያስፈራ ግቢ ነው። ግሩም የታሰረው እዚህ ነው። ማድረግ ከፈለኩ በጣም ብዙ ነገሮች አሉ። ሌላ ነገሮች ማድረግ እችል ነበር፣ ግን እኔ ፍትህ ፈላጊ ነኝ። እንደሱ መጥፎ ሰው አይደለሁም። እንደሱ ክፉ አረመኔ ጨካኝ አይደለሁም። አንተ ራስህ ማነህ? አንተ እኮ ነህ እኮ በእናንተ እጅ እኮ ነው ሆስፒታል የገባችሁ። ተስፋ ተረጋጋ ወንድሜ። በግሩሜ ተደብቆ አይኖርም። እሺ እንደዚህ ቆይ ማን አንተ? እዚህ ላይ ያደረሰውን በደል ግሩም የት ነው ያለው? ማነው ግሩም? አንድ የሱ መጥፋት አለ። አንተ ያደርግን ብለህ ነው የምታስበው። እንደማታምነኝ አውቃለሁ። ምናልባት ይሄን ነገር ካየህ ታምናለህ ብዬ ነው ስልኬን እንድታየው ያደረግኩ እንጂ እኔ ብነግርህም አታምንም። በቃል ብነግርህም አላታምነኝ ትችላለህ ብዬ ነው ይሄን ኩላ ይዤ የመጣሁት። ይሄን ኩላ መረጃ አይጠቃም። እህቴን እንደዛ የተጫወተባት የእሷ ወንድም ነኝ። ምንድነው ብዙ በር ነው ያለው። ሆስፒታል ስለገባች ስላረገዘች ባሪ ከመጣ ይገላልሽ። ምንድን ነው የምረጋጋው? በጣም ግራ የሚያጋባ ለማመን የሚከብድ ለኔ ማውራትሽን ካላቆምሽ እገልሻለሁ ምናምን ብሎ አስፋልት ላይ ጥሎ መጥቶኝ ነው ደብድቦ። ምንድን ነው የምትረዳኝ አንተ? ጭራሽ እኔ ልትረዳኝ አትችልም። ምንድን ነው ሆነችው? ሌሎች ሴቶች ላይ የተጫወተውን እኔ እህት ላይ ስጫወት ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ቤተሰቦቼ? እንግዲህ ያው በብዙ ነገር ያለውበትን እያለፍኩበት ያለውን ነገር ታውቃላችሁ። በወንድሜ በግሩሜ ምክንያት አንድ የሱ መጥፋት አለ። አሁን ደግሞ ባለፈውም እንዳያችሁት በቃ እየሰማው ያለውት ነገር በቃ በጣም ግራ የሚያጋባ ለማመን የሚከብድ እንደ ሰው ማለት እኔም ሰው ነኝ። ምን ያህልም ጥሩ ልብ ኖሮኝ ጥሩ የማገዝ ፍላጎት ኖሮኝ ጥሩ ለሰው የመድረስ ፍላጎትም ቢኖረኝ ሰው ነኝ በቃ። እና ባለፈው እንደዛ አክስተ ተብዬዋ ገነት እንደዛ ስንት ነገሮችን ስታወራ አይታችኋል። ደግሞ የወንድሜ እጮኛ የሆነችው እኛ በሚስት ደረጃ የምናውቃት ብዙ ነገር አብረው ያሳለፉ ያው ለወጉ ተጋቡ የሚለው ሰርሞኒ ብቻ የቀረላቸው መቅዲ የሆነችውን ነገር አይታችኋል። እኛ ባልጠበቅነው ባላሰብነው መንገድ ነው እጃችን ላይ የወደቀችው ማለት ነውና እውነቱን ለማውራት አሁን ላይ ነገሮች በጣም በቃ ከማስበው በላይ ከአቅሜ በላይ ሆኖ በጣም ግራ ያጋቡኝ ነው ያሉት። ለምን ብትሉኝ እንደምታውቁት ግሩሜ እኔ አውቀዋለሁ። ብዙ ነገር አብሬው ያሳለፍኩ በብዙ ነገር ውስጥ ከጎኔ የሆነ ወንድሜ ነው። ስለሱ ይህን ያህል መስማት ጀስት በጣም ብዙ እየተከራከርኩኝ ነበር፣ ብዙ እየተፋለምኩኝ ነበረ። እሱም በዚህ ልክ ውሸታም አድርጎ ሲያወሩ፣ እሱም በዚህ ልክ የሰውን ሕይወት የሚያበላሽ አድርጎ እሱን ደፋሪ አድርገው እሱን ወንጀለኛ እሱን አጭበርባሪ አድርገው ሲያወሩ ለኔ ቀላል አይደለም። ግን እንደ አንድ መፍትሄ ለመፈለግ እንደቆመ ሰው ደግሞ ስሜታዊ ከመሆን ተረጋግቼ ነገሮችን ደግሞ ማሰብ አለብኝ። ተረጋግቼ ለነገሮች መፍትሄ መስጠት አለብኝ። ለምን አሁን ላይ አይታችኋል። በጣም የምናምነው በብዙ ነገር ውስጥ ደግፈናል ብለን የምናስበው ጠበቃ ከጀርባችን እየወጋን አገኘነው። በሁሉም ነገር የኛ ፋይል እሱ ጋር የሚቀመጥ ይሄን ስራ ግሩሜ ሲጀምር ጀምሮ አብሮት የጀመረውን ቢኒያምን አይታችኋል። በመረጃ የሚደግፈን ከጀርባችን ቆሞ ሲወጋ እናየሁት። እውነቴን ነው የምላችሁና አንደኛ በዚህ ውስጥ ምን ማመን እንዳለብኝ ግራ ገብቶኛል። ምንስ መቀበል እንዳለብኝ ግራ ገብቶኛል። ምንስ መከተል እንዳለብኝ ማንንስ ደግሞ መስማት እንዳለብኝ ግራ ገብቶኛል። ግን ደግሞ አይታችኋል፣ መረጃዎች ደግሞ ያወራሉ። ይኸው ናቸው፣ የሚታዩ ነገሮች ናቸው። ያቺ ሴት ግሩም እንደዚህ ያስቸግረኝ ነበር እንደዚህ ስትል እኔ ግሩምን አውቀዋለሁ በግል። ግን ደግሞ የምታሳየኝ ነገሮች የሚጻጻፉት ነገሮች ቴሌግራም የምታሳየኝ ሪል የግሩም አካውንት ነው። ስም የምታሳየኝ ስጦታ ግሩም አያለው ብሎ ያለው የሷ ልጅ በግሩም ስም ነው እየተጠራ ያለው። እና ብዙ ነገሮችን ለማጣራት እየሞከርኩ ነው ከፋይሎቹም አንፃር። እንግዲህ የግሩምን ስልክ እስካሁን ማግኘት አልቻልኩም።
ከአካውንቱም አንፃር ይሄ ነገር እንዴት እንደተፈጠረ ማለት ምንድነው እውነታው ብዬ ለማጣራት ስሞክር ብዙ ነገሮች በቃ ውስብስብ ከምላችሁ በላይ በቃ ውስብስብ ማለት እንዴ እንጃ ብዙ ነገር እኮ አጣርተናል እኮ ምንም ሰው ምንም ማናውቀው ወሬያቸውን ንግግራቸውን ዘያቸውን የህይወት ላይፍ ስታይላቸውን ማህበራዊ ህይወት ብዙ ነገሮችን ሳና ክፍለ ሀገር ድረስ ሄደን ብዙ ነገር አጣርተናል ላንጉዌጃቸውን ቋንቋቸውን ራሱ የሚጠቀሙትን ሳንሰማ እውነትን ብቻ ይዘን ያልገባ ነው ያልዳሰስ ነው የኢትዮጵያ ክፍለ ሀገር የለም ሪሞት ሩቅ የሚባል ቦታ ሄደን ማናውቀው ማህበረሰብ ውስጥ ያው አንድ ነን ሁላችንም ያው የሰው ልጆች ነን ግን የሰው ልጅ እንግዲህ ባህል አለው እሴት አለው ያነጋገር ብዙ ነገር አለው የራሱ ላንጉዌጅ አለው እንግዲህ ኢትዮጵያ ውስጥ ከ80 በላይ እንዳለ እንደምታውቁ ማለት ነው እና በዚህ ነገር ውስጥ ኤጂ ስሰራ ራሱ ስንሰራ ያልከበደኝ ነገር በወንድሜ ሲሆን አሁን ከብቶኛል ግራ ገብቶኛል ወንድሜን ወንጀለኛ አይደለም ብዬ እየተከራከርኩኝ ወንጀለኛነቱን እንዲህ በማስረጃ ያስደገፉልኝ እንዲህ ያሳመኑኝ ምን ልሁን እኔ ሰው ነኝ እኮ አውቀዋለሁ ግን አላውቀውም አያረግም ግን አርጓል እየተባልኩ ነው እና እውነቱን ለማውራት እኔ ያለሁበትን ማንም ሊረዳኝ አይችልም በእርግጠኝነት የምነግራችሁ እኔ አሁን ያለሁበትን መከራ እኔ ያለሁበትን የማሰብ ጥግ የጭንቀት ጥግን ማንም ሊያይልኝ አይችልም እና ግዴታ ባለፈው እንግዲህ ይሄ ሲፈጠር መቅዲን እህታችንን እንግዲህ የወንድሜ ሚስት ናት ለኔ እንደ እህቴ ናት በብዙ ነገር ውስጥ እነሱ ናቸው የደገፉኝ ከግሩሜ ጋር ደግሞ ብዙ 3 አመት ያክል አብረው የቆዩ ናቸው እና ያቺ ሴት እንደዚህ መታ ግሩም እጮኛ ነበር ግሩም እንዲህ ነበር ግሩም የልጅ አባት ነው ከግሩም ጋር እንዲናወራ ነበር ግሩም እንዲያሰቃየኝ ነበር ብላ ሌላም ማላውቀውን ወሬ ስታወራኝ እንደዚህ ደግሞ ማስረጃዎችን ስታመጣ ወንድሜ ደግሞ በዚህ ልክ እየተቀጠቀጠ በዚህ ልክ ቪዲዮውን ሳይ ደግሞ ያማል እውነቴን ነው የምላችሁ አለማወቅ መቻል ደግሞ ያማል እውነታው ላይ አለመድረስ መቻል ደግሞ ያማልና ብቻው ላይ ይሄንን ሁሉ ነገር እያጣራው ነው ያለሁት ዛሬም እንግዲህ በዚህ መንገድ ወደ እናንተ የመጣሁት እኔም ያለሁበትን ነገር ልታውቁ ማን ነው ቼክ አድርጉ የታለ ያርበል አቤት የታለ የታለ ያቦቃ ማን ተረጋጋ የታለ አንተ ራስህ ማን ነህ አትጥራጫው ተው ይቀመጡስ ነው የታለ ምንድነው ማን የታለ ግሩም የታለ ማን አንተ ማን ነህ እኔ የግሩም እኔና አሳልፈኝ የታለ ያቦቃ ሄደው ተረጋጋ ማን ነው ሰውዬ እስኪ ማንነትን ንገረኝ ተደብቆ አይኖርም እሺ እንደዚህ ቆይ ማን አንተ ስለኔ ማንነት ምን ያደርግልሃል የታለ እሱ አሁን ስለ ወንድሜ እኮ ነው እየጠየቀኝ ያለው ሰውዬ ማን አንተ እሱ የታለ ነው ያልኩህ እኔ አንተን አልጠየቅኩም ማን ነው ያልኩ ነው ትሰማኛለህ እኔማ የሱ ሚስት ወንድም ነኝ እህቴን እንደዛ የተጫወተባት የሷ ወንድም ነኝ የታለ አሁን እሱ ተረጋጋ ተስፋ ማለት አንተ ነህ ማለት ነው የመቅዲ ወንድም ሰማለ የት ነው ያለው እሱ እህቴ እንደዛ ተጫውቶባት የትም ሊያመልጥ አይችልም የት እንዳለ አታውቅም ነው ምን ማለት ነው የት እንዳለ ምንስ ነው የተጫወተባት መቅዲ ላይ ምንስ ነው የተጫወተባትማ ታውቃላችሁ እህቴ ላይ ብቻ አይደለም እዛው ሁሉ ህዝብ ላይ እንዴት እንደተጫወተ እናንተም ታውቃላችሁ ምን ማለት ነው ምን ማለት ነው ማለት እስኪ ተረጋጋና ተቀመጥ ምንድነው መቀመጥ አሁን የት ነው ያለው እሱ ምንድነው አንተ ራሱ እንደዚህ ተሸፋፍን ምንድነው ቆይ ካሜራው ላይ ተረጋጋ ወንድም መጣ ግን እንጂ እኮ አልመጣልብኝ ምን እየሰራችሁ ነው ሲጀመር ተስፋ ተረጋጋ ምንድነው ካሜራው ምንድነው ተረጋጋ ልረዳ እየሞከርኩ ነው ምንድነው የምትረዳኝ አንተ ጨረሽ እኔ ልትረዳኝ አትችልም ምንድነው ነች ቆይ ምን ማለት ነው እህቴ ላይ እንደዛ ተጫውቶባት ጥሏት ሄደ ማን ነው እንደዚህ ያለ የማየው ብቻ አይበቃም እንዴ ግሩም እኮ ወንድሜ ነው መቅዲንም እየተንከባከብኳት ያለሁት እኔ ነኝ አሁንም የኔ ወንድሞች ናቸው እሷ ጋር ያሉት አንተ ስለ ወንድም መጀመሪያ ምን ታውቃለህ ቆይ ሲጀመር ከየት ነው የመጣው አንተ ከየት ነው የመጣው ማለት አንተን እኔ በስም ነው የማውቅህ ለአመታት ግን እዚህ እንዳልነበርክ ነው የተነገረኝ መቅዲም አንድ ወንድም እንዳላት ተስፋ እንደሚባል እህቴ ስላልክ ነው ራሱ ላክ ይቻልኩት ይኸውልህ ትሰማኛለህ እኔ ስለሱ ልዘረዝርልህ አይደለም የመጣሁት እኔ የመጣሁት ግሩምን ፈልጌ ነው ለምን ፈለከው ዋጋውን ልሰጠው እህቴ ላይ ያደረሰውን በደል ምንድነው እህቴ ላይ ደረሰው እህቴ ምንድነው የምትለው አንተ ምንድነው እህቴ ላይ ደረሰው ምን እያደረክ ነው ቆይ መጀመሪያ
ስማኛለ ተቀመጥ በቃ ምንድነው ተረጋግቼ መቀመጥ ምንድነው ያለችው እህቴ እንደዛ ተጫውቶ በስሜቷ ተጫውቶ እንደዛ ሲሄድባት መንገድ ላይ ጎዳና ላይ ጥሏት ነው እንዴ የሚሄደው? ማን ስለሆነ ነው እሱ ይሄን ትሬ ተጫውቶ የሚሄደው? እስኪ ተረጋጋ ስማኛለ ተረጋጋ ምንድነው የምረጋጋው? ምንድነው ሆስፒታል ስለገባች ስላረገዘች ግሩምን አታውቀው? ግሩምን እኔ ምን አይነት የት ነው የማውቀው? እኔ ግሩምን እኔ የማውቀው እህቴ ላይ ሲጫወትባት ሌሎች ሴቶች ላይ የተጫወተውን እኔ እህቴ ላይ ሲጫወት። ቆይ ማን ነው እሱን የነገረህ? ከየት ነው የሰማው? አንተ ሰማን እኮ ያልሰማ ሰው አለ እንዴ? የእሱ ጭካኔ አረመኔነትማ ተጋለጠ እኮ። ከሱም ብሶ ደግሞ ጥሎ ሸሽቶ ይደበቃል። ስለዚህ ምን ልታደርግ መጣ? ዋጋውን ልሰጠው። እህቴ ላይ ላደረሰው ለእያንዳንዷ በደል ዋጋውን ይከፍላል። አሁን የት እንዳለ ብቻ እንድትነግረኝ ነው ፈልገው። ሌላ ምንም ነገር አልፈልግም። ስማኛል። አንደኛ ተረጋጋ። ምንድን ነው የምረጋጋው? ተረጋጋ። እንዴት ነው የምረጋጋው? ቆይ አንተ ነህ እህትህን እየተንከባከብካት ያለው? ማን ነው ከእህትህ ጋር ሆስፒታል ያለው? ግሩም ጥሏት ቢሄድ፣ ግሩም እንደዚህ ቢያጠፋት፣ ግሩም እንደዚህ ቢበድላት እኛ እሷን ለምን እንንከባከባታለን? ታዲያ ማን? እናንተ ነው ሆስፒታል የወሰድካት? አንተ ነህ እዛ እየጠበቅካት? አንተ ነህ እዛ ለዛ ሁሉ ነገር ማን ያበቃት? ተረጋጋ። ያ ሁሉ ካረገ በኋላ ታዲያ ጥሎ መጥፋት ነው ለሱ አማራጭ? ጥሎ አልጠፋም። ተረጋጋ። ስማኝ፣ ግሩም ጥሎ አልጠፋም። ግሩም ታስሮ ነው ያለው። እባክህ አታስመስል። አምልጦ እኮ ነው ያለው። ተሸሽጎ ነው ያለው። የምን መሸሸግ ማለት? የምን መሸሸግ ማለት? ስለምን መሸሸግ ነው የምታወራው? ፖሊስ ጣቢያ እንደሌላ አጣርቻለሁ። አይና ያለም ሄዳል ማለት ነው። እህቴ ላይ ላደረሰው በደል ዋጋ መክፈላል። ምንድነው እህቴ ላይ የደረሰው? እህቴን ያስረግሰው በስሜቷ ተጫውቶ መጥፋት ቀላል ነው እንዴ? እላዩ ላይ እኮ ነው በስሜቷ እኮ ነው የተጫወተው። ከዛም ሳያልፍ ለበሽታ ዳርጓት ነው የጠፋው። ያ ሁሉ ሳይበቃው የሌሎቹ ሴቶች ምናምን ሳይበቃው። ስማኝ፣ መቅዲ ደህና ናት። አዎ ልጇም አሁን ላይ ጥሩ ደረጃ ላይ ነው ያለው። ትንሽ ጭንቀትና የሆነ አእምሮዋ የሆነ ዲፕሬሽን ውስጥ ስለገባ አሁን ካለው ነገር አንጻር ለዛ ነው እረፍት እንዲደረግላት፣ እረፍት እንድታገኝ፣ ክትትልም እንድታገኝ ከልጇም አንጻር ተብሎ ነው እዛ እንድታደር እንድትቆይ የተደረገው። ይህንን በዋናነት እየተከታተልኩ ያለሁት እኔ ነኝ። ሰማኛለህ? ተረጋጋ። እኔ ስላንተ ማውቃለሁ። መቅዲ ስላንተ ብዙ ነገሮችን ከዚህ በፊት ትነግረን ነበረ። እኔ የግሩም ወንድም ነኝ። ከግሩም ጋር ብዙ ነገር አሳልፈናል። አሁንም ደግሞ ግሩም ባሌለበት የሱን ኃላፊነቶች ሁሉ የምወጣው እኔ ነኝ። አሁንም ደግሞ ይህንን ነገር ለማጣራት እየሞከርኩ ነው። እሺ ቆይ እስር ቤት ሄደህ ካየኸው እንዳሌለ ካረጋገጥክ እንዴት ነው ታዲያ ቤት ልትመጣ ይቻልከው? አንተ ነገረኝ እንጂ እዚህ ምን ሰራለህ? እኔማ እሱን እያሳደርኩ ስለነበረ ነው እዚህ የመጣሁት። እያሳደርኩ ማለት እህቴ ሌላ ደረሰበት ዋጋ እንዲከፍልዋ። ቆይ ፖሊስ ጣቢያ ምንድን ነው ያሉት? ፖሊስ ጣቢያ ሲሄድ እሱን ማግኘት እንደማልችል ነገሩኝ። ለምን? እሱን እኔ ምን አውቃለሁ? ምን አይነት ሴራ እንዳሰረ እኔ ምን አውቃለሁ? ቆይ ከታሰረ አንድ ታሳሪ ሰው አንድ በህግ ቁጥጥር ስር ያለ ሰው ምንድነው ሊያሰር? እያጭበረበረ ነው። አጭበርባሪ ነው ወንድም። ሰማኛለህ? አጭበርባሪ ባለጌ። ሰማኛለህ? ተረጋጋ። በጣም በትዕግስት ላውራክ እየሞከርኩ ነው። እሺ ሰማኛለህ አይደለ? ወንድሜ ምንም ሊያደርግ ይችላል። እንደዚህ ግን ሰሞኑን ስታጠፋ ቁጭ ብዬ አልሰማህም። አዳምጠኝ። የምትፈልገው ነገር ልረዳ እየሞከርኩ ነው። ተረጋግቼ ልሰማ እየሞከርኩ። አዎ እህትህ ናት። እህትህን የመጠበቅ ኃላፊነት አለብህ። እህትህን የመንከባከብ ኃላፊነት አለብህ። የራስህን ሰው ለመጠበቅ ብለህ ግን ሌላኛው ላይ ጣት የመቀሰር የሱ መብት የለብህ። ስለዚህ አሁን ስማኝ፣ ተረጋጋ። ምንም እንደዚህ ስለሆንክ ምንም የምታመጣው ነገር የለም። አውቃለሁ፣ ያንተን ማንነት አውቃለሁ። ገባ?
ሰፈር ሁሉ የሚፈራ ከተማ የሚሰግድልህ ሁሉም ሰው የሚፈሩክ ሰው እንደሆንክ አውቃለሁ። እሱ ግን ሽመልስ ፊት አይሰራም፣ እኔ ፊት አይሰራም። ትሰማኛለህ አይደለ? ተስፋ አንቀጥቀጥ ገዢ እንደሆንክ አውቃለሁ። ብዙ ሰዎች የሚንበረከኩልህ ከአንተ ስር ማንም የማይመልስ የምትፈራ ሰው። ትሰማኛለህ ሰውዬ? ይሄ መለፍለፍ ምንም አያዋጣህም። አሁን ግሩምን ከደበቃችሁበት ብታወጡት ነው ለእናንተ የሚሻለው። የዛኔ እኔም ሁሉን ነገር አቆማለሁ። ትሰማለህ? እህቴ ሌላ ላደረሰው ነገር ለእያንዳንዷ ነገር መክፈል አለበት። እህቴን እኔ ስንት ነገር ሆኜ እንዳሳደግኳት ማናችሁም አታውቁ። እንደ እናትም እንደ አባትም ተንከባክቤ ያሳደግኳት እኔ ነኝ። ከምንም በላይ የምሳሳላት እህቴ ናት። ትሰማኛለህ አይደለ? እህቴ ሜዳ ላይ ወድቃ ሰውን አንስቶ ሆስፒታል ያስገባት የምን ሰው? ሰዎች ናቸዋ። ከዛማ ሕክምና አስገቧት። እሺ፣ ከዛ ተደውሎልኝ ነው እኔ የመጣሁት። እውነታው ይሄ አይደለም። ንገር፣ ስማኝ፣ ተረጋጋና ስማኝ። አሁን እኔ መጨቃጨቅ መከራከር ደክሞኛል። እውነት ግን የመብት ሰው ከሆንክ የሆነ ይህንን ነገር እልባት ለመስጠት ከሆነ ሐሳብህ ስማኝና እናውራ። እህትህ በዚህ መንገድ አይደለም እንዳልኩ። ግሩሜ ታስሯል። እስካሁን ግን እንዴት እንደታሰረ የት እንዳለ ማወቅ አልቻለም። ከዛ አንዲት ተጎጂ ነኝ የምትል ሴት መታ ነበር። እሷም ስትመጣ ግሩም አስገድዶ ደፍሮኝ እንደዚህ አድርጎኝ ብዙ ነገር እየነገረችኝ ነበር። ከከሳሾች መካከልም አንዱ ዋነኛዋ ናት። እንደዚህ ያለችንና የ4 ዓመት ልጅ እንዳላቸው ሰርተፍኬት እንዳላቸው ኦንላይን እንደሚያወሩ ብዙ ነገር ነገረች። ይህንን ነገር ደግሞ እኔ ደግሞ ሳቅ ከመቅዲ ጋር ትዳር ብቻ መመስረት የቀራቸው ማለትም ጀስት በወጉ ትዳር ማድረግ ብቻ ወይም ደግሞ መፈራረም ደረጃ ብቻ የቀራቸው ባልና ሚስት እንደሆኑ ደግሞ አውቃለሁ ከግሩም ጋር። ያው ትልቁ ነገር ደግሞ ለሰው ልጅ ለስም ነው እንጂ ትዳር የሚባለው ለስም ነው እንጂ መፈራረም የሚባለው ትልቁ ነገር ልብ ለልብ መገናኘት ነው። መቅዲና ግሩሜም ከ3 ዓመት በላይ አንድ ላይ ሲኖሩ በጣም ሁላችንም ነገ በብዙ ነገር እንደነሱ መሆንን የምንፈልግ በብዙ ነገር የምንቀናባቸው አብሮነታቸው አብሶ በሱ ስራ ላይ እሷ እንዴት እሱን የምትደግፍበት ሰፖርት የምታደርግበት መንገድ ስራው ላይ ሻይን አድርጎ ሁሌ ደስተኛ ሆኖ ስራው ላይ ፎከስ እንዲያደርግ እንዴት ከኋላ ሆና እንደምታበረታው ምን አይነት ሚስት እንደሆነች እያየን ነው። ከዛ ይሄ ነገር ሲፈጠር ግዴታ ማጣራት ነበረብኝ። ስለ ግሩም ክፋት እቺ ሴት በዚህ መንገድ ስንት ክፋቶችን ስታወራ እሷንም አምጥቼ ማጣራት ነበረብኝ። እውነት ግሩም አንቺን ይጎዳሻል? እውነት ግሩም እንደዚህ እሷ ጋር እንደሚባለው መጥፎ ነው ብዬ ሁለቱንም እኔ ማቃት ትክክለኛ ሚስት ሆናን ማቃትና እኔ ሚስት ነኝ 4 ዓመት ልጅ አለን ብላ የመጣችዋን አንድ ላይ አድርጌ ማናገር ነበረብኝ። በዚህ መካከል ነው የእሷንም እርጉዝ መሆኗን የሰማሁት። ይህንን እርግዝናዋን ራሱ እሷን እህትን መቅዲን ብትጠይቃት ግሩም እንደሚያውቅ ራሱ እንደማያውቅ ትነግራለች። እንደማያውቅ ነው እሷም የምታውቀው፣ አልነገረችውም። እኔ የሚሰማሁት በዚህ ወሬ መካከል ነው ይህንን በማጣራት በሚሄደው። ስለዚህ እሷ ግሩምን የምታውቀው በጥሩ መንገዱ ግሩም በደጋፊነቱ ግሩም በረጂነቱ ስለሆነ ይህንን ነገር ስትሰማ መቋቋም አቅቷት ወደቀች። እኔ እጅ ላይ ነው የወደቀችው። እኔም ነኝ ሆስፒታል የወሰድኳት። እናንተ ናችሁ ታዲያ ተመካክራችሁ እህቴ እንደዚህ ሆስፒታል እንድትገባ ያደርጋቸዋል? የምን መመካከር ነው የምትለው? እናንተ አታላችሁ ምናምን ይሄን ነገር እንደምታውቅ ስታውቅ እህቴን አጓብታችሁ ከዛ በኋላ ምንድነው የምትለው? ተረጋጋ እስኪ። እንዴት ነው የምታወራኝ? እህቴ እኮ በእናንተ እጅ እኮ ነው ሆስፒታል የገባችሁ። ተስፋ ተረጋጋ። እህቴ እኮ ናት በእናንተ እጅ የገባችሁ። ተስፋ እንዴት ነው የምረጋጋው? ተስፋ ተረጋጋ። እህቴ ለዚህ ሁሉ የደረጋችሁት እናንተ ናችሁ። ማንም ሰው አይምጣ፣ እንዳትመጡ። ተረጋጋ ተስፋ። እህቴን ለመግደል አቅዳችሁ ነው የተነሳችሁት። ተስፋ ተረጋጋ። እኔ ጉልበት መጠቀም አልፈልግም። ተረጋጋ። ምንድን ነው የምረጋጋው? እየነገርኩህ እኮ ነው ያለሁት። ግሩም ታስሮ ነው ያለው። እህቴ ላይ ስትጫወቱባት ነበራ። ተመካክራችሁ ነው እህቴ ላይ ስትጫወቱ የነበራችሁ። ማነው የሚመካከረው? ነገርኩህ። ስማኝ እንዴ ማነው? ቆይ ምንድን ነው የሆነችው?
እንደዚህ ማንም መጫወቻ ያድርጉሽ። የምን መጫወቻ ነው? አሁን እቺ ልጅ ትረፍ ተብላ አይደል እንዴ ሆስፒታል ያለችው? ጤነኛ ናት። ምን ማለት ነው ጤነኛ ናት ማለት? እህቴን አስረግዞ መጥፋቱ ነው ጤነኛ የሚያደርገው? አልጠፋም። ወይም ደግሞ እሷን ጥሏት አልጠፋም። ታስሮ ነው ያለው። አልታሰረም። ታስሯል አትበለኝ። አልታሰረም። እና የት ነው ያለው? የሱን ጥፋት ለመሸሸጋት ሞክር። እስኪ ቆይ አንተ ምንድነው የምታውቀው? ቆይ አልታሰረም። በእርግጠኝነት እርግጠኛ ሆነ ነው እያወራ ያለው። ፖሊስ ጣቢያ ድረስ ሰማለህ? እኔ አልነበርኩም፣ ውጭ ሀገር ነበርኩኝ ለስራ ሂጄ። ተደውሎልኝ ግን እህቴ እንደወደቀችና ሆስፒታል እንደገባች ደውለው ነገሩኝ። መንገድ ላይ ወርቀው አግኝተዋት ሆስፒታል እንዳስገቧት ነው የነገሩኝ። ሰማኛለህ አይደለ? ማን ነው የነገረ? ማን ይንገረኝ ማን ይሁን አላቅም፣ ብቻ ተደውሎ ነው የተነገረኝ። እኔ ግን የዚህ እውነታን ቪዲዮ ላሳይ እችላለሁ። ገብቶሃል አይደለ? እንዴት እንደወደቀች ማየት ትችላለህ። ሁሉም ነገር እጄ ላይ ነው ያለው። ስለምን ቪዲዮ ነው የምታወራው? እሷ ስትወርቅ እጄ ላይ እንደወደቀች የሚያሳይ ምንም ሜዳ ላይ አልወደቀችም። አሁንም ቢሆን ቆይ ተረጋጋ። አሁንም ቢሆን ሆስፒታል ድረስ ሄደ ካየሃት የገዛ ሰዎቼ ናቸው እሷን እዛ እየተንከባከቧት ያሉት። እሷንም ብትጠይቃ ሽሜ ብለህ ብትጠይቃ ስለኔ ትነግራለህ። እይ እና ላሳይ። በቃ ሰምው ዋጋ የለህም ታያለህ። በኋላ እኔ ቆይ እውነቷን ነው የምትልበት ጊዜ ይመጣል። እኔ የደረሰብኝ ነገር እኔም ልንገራት ቢያንስ ትንሽ ከተማረች ከኔ ብነግራት እልሽ አሁን አንቺ እየሰደብሽኝ ነው። ግን እኔ የደረሰብኝ እኔም እንዳንቺ ሳለቅስ ነበረ። አንቺ እኮ ታውቃው ንገረኝ እስቲ። እሱ እንደዚህ አያደርግም። ሴትዮ ተከፍላት ወይ ደግሞ ከሱ የሆነ ነገር ፈልጋ ነው። በቃ እኔም አልፈለኩም። እኔ ገንዘብ አልፈለኩም። እኔም ከአሁን በፊት እንደዚህ ሊሆን ገባሻ? እኔ ከአሁን በፊት ይሄድሽ እኔም እኮ ግራ ገባኝ መቅዲ። ማለት ይህንን እያየው የሚጻጻፉት ቴክስት አለ። እኔ ማመን አልችልም። በቃ ማመንም አልፈልግም። ምንም አታሳየኝ። እኔ ከአሁን በፊት እሱ ቤት ገብቼ እየሰራው ነበር። ይልሽ ከገባሽ ማለት ነው። አሁን ወደ ራስሽ ተመልሰሻል። ልንገርሽ አንድ ምሳሚን ከሆነ ማለት ነው። እሱ ቤት ሰራተኛ የቤት ሰራተኛ ሆኜ ገብቼ እየሰራው ነበር። ገምጭ ተናገረች እኮ ባለቤቴን የሆነ ነገር አድርጋ በቃ አብረው እንዲተኙና ከእሱ ጋር ደግሞ በውርስ ጉዳይ ልጆቿን ማስጠቀም ስለፈለገች ነው። አየህ አይደል? እንደዛ አይደለም፣ እንዳሰብሽው አይደለም የሚሆነው ነገር። አሁን ምንድን ነው መሰለሽ እንዳሰብሽው አይደለም የተፈጠረው ነገር። ቆይ ምንድን ነው መቅዲ? ተረጋጊ እንጂ መቅዲ። እኔ የምነግርሽ ነገር ብትሰሚ ጥሩ ነው። እኔ እንዳሰብሽው አይደለም። እኔ ተረጋጊ፣ ትታመሚያለሽ። ተረጋጊ። ዝም በይ ያልኩሽ ነው። በቃ ዝም በይ። በቃ እኔ አይመለከተኝም። ሲጀመር አልነግርሽም። በቃ እንዴ እኔ ምን አገባኝ? ሜዳ ላይ ብትወጪ እኔ ሴት ልጅ ስለሆንኩ ነው እንደዛ እየመከርኩሽ ያለው። ኑ መቅዲ፣ አቡላንስ መኪና እንጂ ምንም የተለየ ሌላ አንተ እንደምትለው ነገር የለም። እኔም ወንድሜን እየፈለግኩት ነው። ወንድሜ ላይ ስንት ክሶች እየቀረቡ ነው። እኔ እንግዲህ ወንድሜ ነው ብዬ አይኔ ታውሮ ይሁን ብዬ ነው እሷን የሚያስጠራዋት። ሜቢ እሷም እንደዚህ እየተጎዳች ደብቃ ከሆነ ልጠይቃት ብዬ ነው። እሷ የምትለው በተቃራኒ፣ እነዚህ ውሸታሞች የሚሉት በተቃራኒ ገባ። ግን ይህንን ነገር ለማጣራት እየጣርኩ ነው፣ እየሞከርኩ ነው። እሺ የትኛውን ነው ቆይ ማመን ያለብኝ ነው? የትኛውን እንደምታምን ልንገር። ግሩም ወንድሜም ያለበትን ነገር አሳያለሁ። እሱን አይደል የምትፈልገው? አሁን ላይ ወንድሜ ያለበትን ሁኔታ አሳያለሁ። ብዙ ነገር ማለት ነው። አሁን ላይ ሁሉም ነገር እኛ ከምናስበው በላይ ሆኖብን ነው ያለው። ገብቶሃል አይደለ? ግሩሜ ከ60 በላይ ሴቶችን በመድፈር በማጭበርበር ተብሎ ተከሶ ነው ያለው። ግሩም ግን እንደዚህ የሚያደርግ ሰው አይደለም። ግሩም ከመቅዲ ጋር ቢሆን በፍቅር የሚኖሩ ተደጋግፈው የሚኖሩ ግሩም እንኳንስ ከራሱ አልፎ የገዛ ገንዘብ እያለው ምን እያለው ሰዎችን በመርዳት ላይ ጊዜውን የሚያሳልፍ ነው። ግን እነዚህ ሰዎች በብዙ መንገድ ስሙን እያጠፉ ስሙን በቃ ተቀባይነት እንዲያጣ ብዙ ነገር እያደረጉ ነው። ግሩም ከራሱም አልፎ ለኛም እንደዚህ ለሰው እንድንደርስ በጎነትን ያስተማረን ለሰው መድረስን ያስተማረን ነው።
ይሄ ሁሉ በህግ የተረጋገጠ ነገር ውሸት ነው እያላችሁ እኮ ነው ያላችሁት። ይሄንን ላሳይ አለዛ ለሱ ከሆነ ደግሞ ይሄንን ላሳይ። ይሄው ግሩም እየተደበደበ የሚያሳይ ቪዲዮ ላሳይ። ይሄው እንዴ ምንድነው? ይሄንን ቤት እኮ አውቀዋለሁ። ማለት እንዴት ነው የምታውቀው? ይሄንን ቤት አውቀዋለሁ። ምን ይሰራል እዛ እሱ? ይሄንን ቦታ ብቻ አይተህ እንዴት ነው የምታውቀው? ይሄ ሰዎቹ ሲላላቁ የያዝነው ቪዲዮ ነው። ከነሱ አውቀዋለሁ አልኩ በቃ። ማለት እሱ እዚህ ነው ያለው ማለት ነው። እነሱ ባሳዩን መሰረት እዚህ ነው። የት ነው ይሄ ቦታ? ፖሊስ ጣቢያ እኮ ነው። ፖሊስ ጣቢያ አይደለም። እና እመነኝ በቃ እኔ አውቀዋለሁ። አንተ ምን እያልክ ነው? ግሩም እኮ ታስሮ ነው ያለው። ግሩም አልታሰረም። ለማጣራት ሞክሬያለሁ በቻልኩት አቅም። ግሩም አልታሰረም። እና ይሄንን ቦታ አውቃለሁ ነው። እኔ እስከማውቀው ድረስ ግሩም እንደተሸሸገ ነበር የማውቀው። ግን ይሄንን ቦታ አውቀዋለሁ በደምብ። እነ ብሩክን ጥራቸው እንሂድ። በቃ ልትወስደኝ ትችላለህ? አዎ እችላለሁ። እነ ብሩክን ጥራቸው እንሂድ። ኑ ሁላችሁ። እሺ አሁን እንሂዳ። ብሩክ ነው። በዚህ ጋር ነው በዚህ ጋር ነው እዚህ ነው ሄዶ እዚህ ነው። ምንድን ነው? የምን መጋዘን ነው? የምን መጋዘን ነው? እንዴት ነው ወጥቶ አንተ ይሄንን ቦታ? በጣም የሚያስፈራ ግቢ ነው። እሱን አትጠይቀኝ ብቻ ይሄ ነው ቦታው። እዚህ ውስጥ ነው እያልከኝ ያለው? ወይዬ ማን ነው እዚህ? እስኪ በዚህ ምንድን ነው ያለው? ምንድን ነው ያለው? ምንድን ነው? ብዙ በር ነው ያለው። አዎ ግሩም የታሰረው እዚህ ነው። እዚህ ነው። አዎ እዚህ ነው የታሰረበትን ገመድ ይኸው። አዎ እዚህ ነው። ሁሉንም እዚህ አካባቢ ሁሉንም ፈትሹልኝ። ምንድን ነው ያ እዛ ጋር ያለው ነገር ምንድን ነው? ያልከው ግድግዳ ይሄ ነው። ልክ ነህ። ልብስ የወንድሜ ልብስ ይኸው። የተቀዳደረ ልብስ አለ እዚህ ልብስ አለ። በቃ ወንድሜ እዚሁ አካባቢ ነው። ፈልጉልኝ። ወንድሜ እዚሁ ነው። በቃ ግቢ ውስጥ በደንብ ፈትሹ። ምንድነው ደም ምናምን? ልብሱ ሁላ በደም ነው ተጨፍ። ወንድሜን አንድ ነገር ብቻ አድርገውት ሳይሆን ይህ ልብስ እንዳለ ደም ብቻ ነው። ይህ ልብስ ደግሞ የወንድሜ ነው። ምን እያደረግህ ነው? ሰው ቤት ገብተህ ማነሽ አንቺ? ሌባ ነህ አይደል? የምን ሌባ? ሌባ ማነሽ አንቺ? አንተ ራስህ ማነህ? አንተ ራስህ ልቀቀኝ! ማነሽ አንቺ? አንተ ራስህ ማነህ? አንተ እኮ ነህ ግቢ ድረስ የገባው። ልቀቀኝ! ስለዚህ ተረጋጋ። ከግቢሽ ይኸውልሽ ተረጋጊ። ሌቦች አይደለም ናችሁ እና ምን ትሰራላችሁ? ሰው ልቀቀኝ! እጮሃለሁ። ታውቃቸዋለህ? እጮሃለሁ። ተስፋ ታውቃቸዋለህ? ወይኔ እኔ ማላውቀውም እሱም አያውቀኝም። ልቀቀኝ! ቤቱን እንዴት አወቁት? ልቀቀኝ! እነማን ናችሁ? ሰማኛለህ? እጮሃለሁ። እሺ ተረጋጊ። አልረጋጋም። ልቀቀኝ! ባሌ ከመጣ ይገድልሃል። እሺ ልቀቀኝ! ተረጋጊ። ትሰማለሽ? ልቀቀኝ! ተረጋጊ። እጮሃለሁ። ልቀቀኝ! ሰማኛለሽ አይደል? ልቀቀኝ! ባሌ ከመጣ ይገድልሃል። እሺ ልቀቀኝ! እዚህ ቤት ውስጥ የነበሩ ሰዎች ነው ያለው። ምንም ሰው የለም። ልቀቀኝ! እኔ ብቻ ነኝ ያለሁት። ልቀቀኝ! ምንድን ነው አላውቅም። ስለ አንተ ወንድም ማነው? አንተ ወንድም ማነው? ወንድምህ ይኸውልሽ ሰሚኛለሽ፣ እዚህ ቤት ስለሚደረጉ ስለ ሁሉም ነገር እናውቃለን። ግሩም የት ነው ያለው? ማነው ግሩም? ምንድን ነው ከእኔ የምትፈልጉት? እዚህ ቤት ውስጥ የነበረው ሰውዬ የት ነው ያለው? እዚህ ቤት ውስጥ ምንም ሰው የለም። እኔ ብቻ ነኝ ያለሁት። መኪና አምጡልኝ። ጫኗት። እጮሃለሁ። የትም አልሄድም።
ባሌን በሩልኝ። እሺ ቆይ መጀመሪያ ለባሌ መደወል ፈልጋለሁ። አልሄድም። ምን እየሆንክ ነው? ዋጋ ነው የምሰጠው። እሺ ተቀመጣለሁ። ማንሽ አንቺ? ምን አገባ? አሁን ምን አገባ? ከቤቴ ነው ትሰማኛለህ? ይዘኝ መጣው ታያለህ፣ ከሳለሁ። እሺ እዛ ቤትሽ ነው? አዎ ቤቴ ነው። እዛ ውስጥ የነበረ ሰው የት ነው ያለው? እዛ ውስጥ እኔና ባሌ ብቻ ነው የምንኖረው፣ ማንም የለም። ሰምኛለሽ? እንዳትነካኝ አፌ እንዳትነካኝ። ልቀቀኝ። ምንድን ነው የምትፈቅቂ? እሺ አትንካኝ። እጅህን አንሳልኝ። እዛ ውስጥ የወንድሜ ልብስ አይቻለሁ፣ በደም ተጨማልቆ። ሰምኛለሽ? ምንም አውቀው ነገር የለም። ስለዚህ አላቅም። እኔ ስላንተ ወንድምም ሆነ ስላንተ ማውቀው ነገር የለም። ተረጋጊና የምታውቂውን ነገር ንገሪኝ። ምንም አላውቅም። አትሰሙም ነው እንዴ? ምንም አውቀው ነገር የለም። ሲጀመር አንተ ቦታውን እንደዚህ በቪዲዮ ላይ ብቻ አይተህ እንዴት ነው ልታውቂ ቻልከው? የሆነ አጋጣሚ ለስራ ወደዛ ገብቼ ነበረ። የዛኔ ነው እኔ የማውቀው። ስለዚህ የቤቱን ባለቤቶች ታውቃቸዋለህ ነው? አው እሷን አላውቅም። እኔ ልሂድ። ልቀቀኝ። ሰምኛለሽ? ሴትዮ እያወራህ ነው አይደለ? ከሱ ጋር እያወራህ ነው አይደለ? ከኔ ምንድነው የምትፈልገው? ልቀቀኝ ነው እንደዛ። ልቀቀኝ። እሺ ልቀቀኝ። በቃ አትንካኝ። ባልሽስ ምንድነው የሚሰራው? ምን አገባ? የሰው ህይወት ገብቶ እንዲመፈትፈት ምን ይሉታል? ቢያንስ ከቤት ያመጣኸኝ፣ ከዛ ደግሞ እዚህ አያገባህም። በቃ አያገባህም። ምን ማለት ነው? ግቢያችሁ ውስጥ እኮ ነው ያ ሁሉ ደም ያለውና ያ ሁሉ ጨርቅ ያለው እኮ። ልቀቁኝና ሂጄ ላጽዳዋ። እንደዛ እኮ ነው። እዚህ የተፈጠረውን ነገር እኛ ማወቅ እንፈልጋለን። ምንም አልተፈጠረም። በቃ እንዳትነካኝ ድጋሚ ሰሜልሽ ሴትዮ፣ የእህቴ ህይወት አደጋ ላይ ነው። ስለ እናንተ እህትም ወንድምም ምንም የማውቀው ነገር የለም። አይገባችሁም እንዴ? እሷን እንዴት ማውራት እንዳለብኝ እንደዚህ ነው የምታወራው። ክብር አይወድልም። በትዕግስት እየጠየቅኩሽ አለሁት። ስምኛለሽ አርጊዱ ይቅርታ አድርግልኝ። አንዴ ይውጣ ብቻዬን ማውራት። ተረጋጊ። ምንድን ነው የምትፈልገው ከኔ? እኔ ምንድን ነው? አትጠጋኝ። ከቀናት ኦር ከሳምንት በፊት ምንም አውቀው ነገር የለም አልኩህ እኮ። ስለዚህ እንዴት ማዋራት እንዳለብኝ ያውቃል እሱ። እንዳትጠጋኝ። ማንሽ አንቺ? መቼስ እንስሳ አልሆንም፣ ሰው ነኝ። እንዳትጠጋኝ። በሰው ደም እንዳትመታኝ። እጅህንም ራይ ላይ እንዳታሳረፍ። ሰማኛለህ? እስካሁንም ላደረገው ዋጋ አስከፍልሃለሁ። እሺ? ኧረ ባሌ ያልሽው ይምጣ፣ እስኪ እናየዋለን። ይመጣልሃል። እሺ? ቤቴ ውስጥ ምናምን እያልሽ ተረጋጊ። አሁን መጠይቅሽ መልሽልኝ። እዛ ቤት ውስጥ ምንም አላውቅም። እዛ ቤት ውስጥ እንኖራለን እና ምንም አላውቅም። ምንም ሰው የለም ከኔና ከባሌ ውጪ። እና በደም ዶሮ አርጄ ነበረ። ከዛ በቲሸርት ነው የምትጠርጊ? አይመለከትም። አሮጌ ልብስ ምን ጊዜ ሞሉያ እንደሚሆን ይታወቃል። ሰማኛለህ? ይሄ አንተን የሚያገባህ ነገር አይደለም። ምንድነው ሲጀመር? አንተ ታውቃለህ አይደል? ትልቅ ወንጀል ነው የሰራው። ከቤቴ ነው እሺ ይዘኸኝ የመጣኸው።